አስቤያለሁና የምታውቂው የደረሽበት ነገር አለ? እኔ እንጃ ቤተሰቦቿን በጣም እያስጨነቁኝ ነው። ዛሬ ምን ስለሆን ሁሉ ጥረት እናደርጋለን እያልኩሽ ነው። ጥረት ማድረጋችን ስለማይቀር ምንም ተረጋግተን ነገሮችን መስራት ነው እንጂ ያለብን እንደዚህ እኮ። ግን እኔ ለወንድሜ እንደተጨነኩት ይሄ ነው። ምናልባት ጉዳዩ ከዚህኛው ኬዝ ጋር የማያያዝ ከሆነ ከቤተሰብ ማውራትም አልችልም አይደል? ስለዚህ ብንሄድ ነው የሚሻለው። እስቲ በጣም ነው የሚያስጨንቀው። በእግዚአብሔር እንጃ ብቻ። ላይክ፣ ኮመንት እና አዳዲስ ሰዎች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት እፈልጋለሁ። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ውድ የሆናችሁ የኔ እንቁ የሆናችሁ ውድ ቤተሰቦች እንዴት ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘንን ዛሬ በአዲስ ነገር መጥተናል። ኦልሬዲ እያያችሁት ነው። ከጀርባ ደግሞ ሰላዮቹን እኔ ሁልጊዜ ከጀርባ የሚሰልሉ አሉ። በተለይ በዚህ በአክስትየዋ ዙሪያ እንግዲህ እናንተም እያያችሁ ነው። አቤልና ማነው ኤርሚያስ እና ልዑልም ምን አይነት እንትን እንደገጠማችሁ አይታችኋል። ኦልሬዲ እንኳን ደስ አላችሁ ብያለሁ ስለታረቁ አብረው እየሰሩ ስላየዋቸው ደስ ብሎኛል። ኦልሬዲ እንኳን ደስ አላችሁ ብያችኋለሁ። መድገም አልፈልግም። ዛሬ የመጣሁበት ጉዳይ ዘላለምን ነው። ዘላለም እንግዲህ ልዑል ሳያውቅ በድብቅ እየሰራ ነው ያለው እና አክስት የተባለችው ሴትዮ ዛሬ ስትዋረድ እንዲሁም አጎት ከዚህ ጀርባ ያሉት ሰዎች እያንዳንዳቸው ልዑልን ያስፈረሙት ወረቀት እንግዲህ ልዑል አሁን ላይ እየተጸጸተ ነው ያለው፣ እያያችሁት ነው። ያንን ወረቀት በመፈረሙ በጣም ትልቅ ስህተት እንደሰራ እንግዲህ ከቆየም በኋላም ቢሆንም አሁን ላይ በጣም እንትን ብሎታል እና ያ ወረቀት ልዑልን ያስፈረመችበት ወረቀት እንግዲህ ከዚህ ጀርባ በጣም እናንተ ማታውቁት በጣም ጉድ የምትሉበት ነገር አለ። ኦልሬዲ እድሜ ስጠን እናያለን። ችግሩ እየተፈታ ይመስለኛል። አሁን ላይ እየተከታተሏት በግራ በቀኝ በምትሄድበት ሁሉ እንትን እያሏት ስለሆነ እያሳደዷት ስለሆነ ይህን ወረቀት እንድታስፈርም እንግዲህ አክስት የተባለችው ማለት ነው። እንዲሁም አክስት ብቻ ሳትሆን እዛ አጠቃላይ የነበሩትን ልዑልን ፈርም ብለው ያስፈረሙት በጣም በሚገርማችሁ ነገር ብር ተከፍሏታል። ይሄን ወረቀት ባስፈረመችበት እንግዲህ በጣም ብዙ ብር ተከፍሏታል። እሱ ማን የከፈላት? ከነሱ በላይ በጣም ባለሀብት የውጭ ሀገር እንትን የሚያስመጣ ሰው አለ ተብሏል። ከሱ ጋር ተደራድራ እንግዲህ ልዑል ደግሞ በዋህነቱ አስፈርመው ልጁን ያልሆነ እንትን ውስጥ እያስገቡት ነው። ግን ደግሞ ታያላችሁ የፈለገው ነገር ጊዜ ይፍጅ እንጂ ይቺ ሴትዮ አሁን ላይ የምትሰራቸው ስራዎች እሷ ራሱ እንትን እያላት ይመስለኛል። እየተከታተሏት እንደሆነ እያወቀች ይመስለኛል። ከቤት ለመውጣት ራሱ ብዙም እየተዳፈረች አይደለችም። በመልእክተኛ ቤቷ ድረስ ሰው ታስመጣና የሆነ ነገር ስትፈልግ በሰው ነው የምትልክለት። ለዚያ ለዋናው ሰው ማለት ነው፣ ብር ለሚሰጣት ሰው። ያው ብር የሚሰጣትም የራሳቸው ዘመድ እንደሆነ እንግዲህ ዘላለም ደርሶበታል። የራሳቸው የልዑልም ዘመን ነው፣ የእሷም እንደዛው። ግን ደግሞ ከልዑል ጋር አንድ ተገናኝቷል። እናቱን እያስቸገራት ነበር። ካወቃችሁ ቤት ከመቀየራቸው በፊት ስለ አባቴ ስለ ድሮ እንትን ምን አንድ ነገር ለልዑል እንዳትናገር እያለ ሲያስፈራራት ነበር። ከዛ በኋላ ደግሞ ልዑል ከመታመሙ ልክ ልዑል እኩል ነው የታመሙ። ልዑል ታመመ። ከዛ እናትየዋ ደግሞ በድንገት ጠፍታች ተብሎ አንድ ሳምንት ተፈልጋ እንደተገኘች ታስታውሳላችሁ። የልዑል እናት ታግታ በነበረበት ሰዓት እና ይሄ ሰውዬ ነው አሁን ላይ ብር የሚሰጣቸው። የልዑል እናት አግቷት የነበረው ሰውዬ ማለት ነው። እኔ እንጃ አላቅም ለምን በዚህ ልክ ክፉ በዚህ ልክ እንትን እንደሆነ። እኔ እሱን እንግዲህ እነሱም በጣም ግራ ገብቷቸዋል። ሴትዮዋ ራሱ ከቤት እንዳትወጣም ስለምትሳቀቅ ይመስለኛል በሹፌር በምን የምትልክለት።
ያ ኦሬዲ አንድ ጊዜ ስለፈረመ ልዑል አሁን ላይ ልመልስ ላፍርስ ውሉን ምናምን ቢል መብቱ ነው። እሱ በደንብ ተከታትሎ የሆነ ማስረጃ ከሷ ቢይዝባት ውሉን የማስመለስ እድል አለው ብዬ አስባለሁ። ልዑልን ችግር ውስጥ እንዳይከቱት እንደ ባለፈው ታስታውሳላችሁ። ሚህ ማነው ስሙ አቤል የቤት የምታግዘው እና ዘበኛው ያደረጉትን ጉድ ልክ እንደነሱ አይነት ኬዝ ነው አሁን ልዑልን የወሰዱት ያስገቡት። እና ሰው ልጅ ምን ያክል እየቀረባችሁ እንደሚጎዳችሁ እንግዲህ በዚህ ትማራላችሁ ብዬ አስባለሁ። አቤልም በገዛ ቤቱ እያበላ እያጠጣ መጨረሻ ላይ ምን እንዳደረጉት እንግዲህ እናንተ ለስንት ቀን ሙሉ ሲያደክሙት ያልሆነ እስር ቤት እንደሚያስገባው ሁሉ ነው ይሄ ልዑል የፈረመው ወረቀት። እንደዚህ ዝም ብሎ በቀላሉ የሚታለፍ ምናምን አይደለም። እሱ ራሱ ጠበቃ አቁሞ ወይ እነሱ አሁን የሆነ ነገር ቢሉ ልዑልን ማሳሰር ይችላሉ። ምክንያቱም ራሱ ፈቅዶ ወዶ ስለፈረመ ማለት ነው። ግን ደግሞ እስካሁን ድረስ ስለ እስር ስለምን እንኳን አልተነሳም። እሱም እየተከታተለ ስራውን እየሰራ ነው። ኦሬዲ ልዑል አውቋል የፈረመው ወረቀት ምን እንደሚል የወንጀለኛ እንትኖች እነዚህ ሰዎቹ አሳስተውት እንደሆነ ያልሆነ ነገር እንዳስፈረሙት ምናምን አሁን ላይ ቢናገር ማንም ሰው አይሰማውም። ግን አሁን ያለው እንትን እድል ምንድነው? ልዑል ሴትዮዋና ያስፈረመዋቸው እንትኖች ተደራጅተው የመጡበት ሰዎች እነሱ ተከታትሎ ማስረጃ መያዝ ከዛ በኋላ እነሱን ለህግ ማቅረብ ጨክኖ እንግዲህ አክስትነሽ እንትነሽ ብሎ ለፍርድ ካቆማቸው ከዛ የእሱን ነፃነቱ እንትን ይላል ብዬ አስባለሁ እንጂ ያለበት ሁኔታ ልዑል በጣም የማይወጣው ችግር ውስጥ ነው ያስገቡት። ሰው አምናችሁ እንግዲህ ገደል ነው የምትገቡት። ያው ጓደኞቹም እንግዲህ ይሄንን መረጃ ራሱ ያገኙት እንግዲህ እየተሯሯጡ እነ ዘላለም እሱ ሳያውቅ በድብቅ እነ ቴዲ አረ ማናቸውም አይቀሩም። እናንተ ፊት ለፊት ስለማታይ ነው እንጂ ከካሜራ ጀርባ ተቀርጾ የሚላክልኝ ምናምን ብታዩ በጣም ጉድ ትላላችሁ። እና በየቀኑ የሚያደርጉት ስራቸው ቀኑ ሙሉ ምን ሲያሳድዱ እንደሚውሉ በጣም የሚያሳዝኗችሁ። ከጀርባ በጣም ይደክማሉ። በእነሱም ጥረት ነው እንግዲህ ይሄ ሁሉ ጉድ እየወጣ ያለው። ገና የሴትዮዋና የአጎት በአጠቃላይ የልዑል ቤተሰብ የተባሉት የእነሱ ጉድ ገና ብዙ ነው። አሁን እነሱ መሯሯጥ ያለባቸው ለልዑል ሲሉ እንግዲህ በተቻላቸው አቅም መረጃ እሷም ስራዋን ጥፋቷን ስለምታውቅ ከቤት ብዙም አትወጣም። አክስት የተባለችው ሰውየውም ተመልሶ ገጠር ሂዷል። አጎት የተባለው አሉ ሌሎችም። ያቺ ደግሞ ማናት ለልዑል በምግብ ስትመርዘው አብራ ያበላችው ሴትዮ እሷም ራሱ አሁን ላይ ያለችበት አይታወቅም። ያው ኦልሬዲ ልዑል እንዳመመው ካወቀች ነው እሷ ሴትዮ የጠፋችው። በስልክ በምን ይላሉ እንግዲህ ብዙ ናቸው። አንድ ሁለት ሶስት አይደሉም። ልዑልን እንትን ለማለት የተነሱበት በጣም በዛ ብለው ነው። ግን ደግሞ እግዚአብሔር አለ። ሰው በበዛ ሰው ባነሰ አይደለም። እምነትሽ ካለሽ በየትኛውም ቦታ ብትሄጂ አትወድቂም። እና በልዑል ላይ የሚያደርጉት ግፍ በጣም ከባድ ነው። በተለይ በገዛ ቤተሰቦችሽ ደግሞ እንደዚህ አይነት ጫና ሲበዛብሽ የሆነ ባዳ የሆነ የሩቅ ሰው ቢሆን ትከላከይዋለሽ። ግን አጠገብሽ ሆነሽ እየበላሽ እየጠጣሽ እንደዚህ ሲጎዳሽ እነሱን ለመከላከል በጣም ጉልበት ኃይል አይኖርሽም። ጨክነሽም እነሱን አሳልፈሽ ለህግ መስጠት አትችይም። ግን ደግሞ ግድ ምንድን ነው ችግር ምን ያስወጣል የሚባለው? በጣም እንትን ካሉት የግዴታ ማሳሰር አለበት፣ ሰላሙን ከነሱት። በጣም ነው የሚያሳዝነው ልዑል። እግዚአብሔር ይስጣቸው ግን እነ ኤርሚያስ የእውነት በጣም እኔ ቃል ያጥረኛል ለነሱ። ልዑልን ችግር ውስጥ እንዳይገባ የሚያደርጉለት ጥረት
እሱም ደግሞ ያልሆነ ተጨናንቆ ሌላ ነገር ውስጥ እንዳይገባ ከጎንህ ነን እያሉ እንግዲህ ይችን ሴትዮ ድራሿን እያጠፏት ነው። እንደዚህ በሰው ህይወት ገብታ የሰውን ህይወት የሚያበላሹ ሰዎች መጨረሻቸው እንግዲህ ይሄ ነው። ለማየት ያበቃችኋል። ዝም ብላችሁ እናንተ እዩ። ከጊዜ ጊዜ እያንዳንዱ ሰከንድ የሚሰሩት ስራ በጣም ያሳፍራል። የእውነት ከትልቅ ሰው ማትጠብቁት። እኔ በጣም የገረመኝ ነገር እንዴት ልዑል ተታለለ? እንዴት ሊፈርም ቻለ? በነገራችን ላይ በዛ ሰዓት በሚፈርምበት ሰዓት አይታችኋል። ማናችሁንም አልፈልግም ውጡ ብሎ እነ ኤርሚያስ እነ ሚኪ ሌሎችም አሉ ገፈታትሮ ምን ብሎ ከዛ ከቢሮ አስወጥቶ የራሱን እንትኖች ይዞ እሷም የምትፈልገው ተሳክቶላት እየሳቀች እንደው በምን እንዳፈዘዙት አላውቅም። የእውነት የሆነ ነገርማ አፍዝዘውታል። አላነበበም? እንዴት ነው ጎበዝ? የሆነ ነገር እኮ ስትፈርሙ በደንብ ማንበብ አለባችሁ። እንግሊዘኛ ከሆነ ራሱ አስተርጉማችሁ ምናምን እንጂ እንደዚህ ዶክመንት መጥቶ ዝም ብለሽ ፈርሚ ስትባይ የምትፈርሚ ከሆነ ገደል ነው የምትገቢ። አሁን ልዑል ወይኔ እንዲሆንኩ ቢል ማን ይሰማል? ኦሬዲ የራሱ ፊርማ ነው ያለው እዛ ጋር። እግዚአብሔር ይሁነው እንጂ ማንም ሰው አይሰማውም። ግን ደግሞ እግዚአብሔር ጥሎ አይጥልም። እነ ሚኪን ጥሎለት እንግዲህ እሱን ችግር ውስጥ እንዳይገባ በተቻላቸው አቅም እያገዙት ነው ያሉት። ግን አሳዘነኝ በጣም። ሰው አምኖ ጥሩ ነገር ነው አንተን የሚጠቅም ነው ብለው እንደ ሕፃን ልጅ አታለው የእውነት እንደ ሕፃን ልጅ አታለው እኮ ነው ያስፈረሙት እንጂ አይፈርምም ነበር። አይ ያሳዝናል። ለማንኛውም እስኪ እንግዲህ ምን እንደተፈጠረ በትንሹ አሳያችኋለሁ። የሴትዮዋ ምትክ የሚከታተላቸው ዛሬ ዘላለም እና ሌሎችም እንግዲህ በድብቅ ምን ሲያደርጉ እንደነበረ በዚህ ቪዲዮ አሳያችኋለሁ። ቪዲዮ ስትጀምሩ ላይክ ያደርጋችኋል። እስካሁን ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። አገራችንን ሰላምና ፍቅር ያምጣልን እያልኩኝ እኔን ለምታበረታቱኝ ወንድሞች ከልብ ነው የማመሰግነው። ባላችሁበት ሰላማችሁ ጊዜ ትርፍ ይበልልኝ። ባይ ባይ።